አይደል? ወንድሜ ብሩክ ላይ ከደረሰው ጋር የሚነሳሳ ምንድን ነው ያልከው መድብል? ምንም አይነት ስሜት የለውም። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬም ይዤላችሁ የመጣሁት ምሳሌ ድራማ 100 ክፍል 82 ነው ይዤላችሁ የመጣሁት። ላይክ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ በትህትና ጠይቃችኋለሁ ማለት ነውና እንግዲህ ውድ ተመልካች ይሄ ድራማ በጣም የሚገርምና አንዳንድ ጊዜ ደግሞ የሚያሳዝን ነገርም ያሳያልና እኔ በመካከሉ አቁሜ ነበረ። ተመልሼ ወደዚህ ድራማ መጥቻለሁ። አሁንም እንግዲህ በጣም ብሩኬ ታሞ ብሩኬ በአንድ በቱ ምንም የሚናገረው ነገር የለም ማለት ደግሞ ከሌላ ወንድ ጋራ በውጪ ገጥማ አሁንም ተንኮሏን በፍጹም ልታቆም አልቻለችም። እንግዲህ ቅድስት በፊት የቤት ሰራተኛ ሆና ብሩኬ ጋር እንደምትሰራና ብሩኬ በደንብ እንደሚንከባከበትና ቦታ እንደሚሰጣት ሁላችንም አብረን እናያለንም አብረን እየተመለከትንም ነበረ። ምሳሌ ደግሞ ቅድስትን በጣም እንደምትወዳትና ሰራተኛ ሆነም ለወደፊት እናቷ እንድትሆናትና ተከባብረው ታዛላት ትምህርቷንም ተመራ አብረው እንደሚኖሩ በእልሟም እያሰበች ነበረ። ነገር ግን ቢሆንም በስተመጨረሻውም እናቶና ስትገኝ ነበረ። እናቶና ስትገኝም እንግዲህ ምሳሌ በጣም ደስ ብሏት ነበረ። ምሳሌ ደስ እንዳላትም አሁንም የሆነ ነገር ሲመጣበት በጣም ነበረ የከሸፈችው። ብሩኬ ግን አሁንም ተስፋ ከብሩኬ ምንም ከአባት ልጅ ተስፋ አይቆርጥም እንደሚባል አንዳንድ ጥያቄ ስለ ትምህርትም አንዳንድ ነገር ትጠይቀዋለች። ስለ ሂሳብ ትምህርትም አንዳንድ ነገር በአፉ ብሩኬ ምን ሆኖ ነው የማይነገረው? ስለ ትምህርቷም አንዳንድ ነገር ትጠይቃለች። አሁንም እንግዲህ ቅድስት አሁንም ምሳሌም በጣም እንደምትወዳትና በጣም እንደምታከብራትና እንዴት እንደምትሳሳላት አሁንም ብቃቷን እያሳየች ነው። ነገር ግን እንደዛ ቢሆንም ነገሮቹ በጣም ከባድ እሷ ቢሆንባትም ነገሮቹ ግን አሁንም ወደ ምሳሌ አባቷ የሂሳብ ትምህርት እንድታሳየው አሁንም በአፉ ካልተናገርም በጽሁፍ አንዳንድ ነገር እንዲያሳያትና የሆነ ዳሽ ቦታ ሙይ እንደሚላት አሁንም እየጠየቀችው ነው። በዛን ጊዜ ግን ቅድስት ብሩኬን እንደ ልጅቷን እንደዚህ ከበድ ያለ ጥያቄ ለምንድን ነው ሂሳብ የምትጽፍላትና ለምንድን ነው የምታሳያት እያለችው ነው። ግን ቅድስት ስለምትሳሳላትና በጣም ስለምትወዳት ሊሆን ይችላል። ግን ምሳሌም አባቷ ጽፎ በአፏም ባይናገር አባቷ ጽፋ የሚሰጣትን ነገር ሁሉም ነገር ሂሳቡንም ሰርታ እየመለሰችው ነው። ቅድስት ለራሷም በጣም እየገረማት ነው። ብሩኬ ግን በእጁና በአይኑ ቆልጭ ብቻ ነው እንጂ የሚለው በአፉ አንዲት ነገር የሚመልስ ነገር የለም። ስለዚህ እንግዲህ ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የኔ ቤተሰብ ቻናል እንደናችሁ ደህና ናችሁ ልበላችሁ። እንግዲህ ወደ ገደለው ቪዲዮ ስንሄድ ደግሞ መድብልና ወይዘሮ ቅድስት በጣም እየተለቃቀሱ ነው። ወይዘሮ ቅድስት እንግዲህ ልፋቴ እናትነቴ ሁለመናዬ እንደዚሁ ከንቱ ሲቀር በጣም ነው የማዝነው። የብሩክ የባሌ እኔ ሰራተኛ ሆኜም ስከበርና በጣም የተወደድኩ ልጅ ነበርኩኝ። አሁን ግን እናትነቴም ተበላሸ፣ ባል ሚስት መሆኔም ተበላሸ። ኧረ ወይኔ ጉዴ እያለች ነው። መድብል እንግዲህ ይሄን ሁሉ
መድብል ስትናገርና መድብል ላይ እንደዚህ ስታለቃቅስ ቆመ። መድብል ይሄን ሁሉ ጉድ ስለ እናትነትም በስተመጨረሻ ላይ አልቅሳ ስትናገር ነው እንግዲህ መድብል ስለ እናትነት ምንድነው አልገባኝም ብሎ ሲያናግራት ነበር። አንተማ መቼ ይገባካል? የኔ ችግር እኮ እየገባክ አይደለም መድብል። እኔ እኮ ዝም ብሎ እየመሰለክ ነው። እኔ ከልቤ እኮ ነው ሁለመናዬን እያጣው ነው። የኔን ችግር እስካሁን ድረስ የተረዳኝ ሰው የለም እያለች ነው ቅድስት። እንግዲህ እዚህ ጋር ቆይ አቁሚና እስቲ ንገረኝ፣ ስለ እናትነት ምንድነው ያልሽው ቅድም? ስለዚህ እንዴ ሁለመናዬን እያጣው ነው ስልክ አንተ የነበርክ? እኔ እኮ ለማንም ሰው እኮ ሁለመናዬን ብሩኬ ላይ ትዳሬ ላይ እያጣው እያለ እኔ ይሄን ምስጢር ለማንም ሰው አልተናገርኩም። ብሩኬ እንደዚህ በመሆኑና ከብሩኬ አሁንም ተስፋ አልቆርጥም። ብሩኬ እንደዚህ በመሆኑ በጣም እያዘንኩ ነው ብላ ስትናገር ነበረ። ውድ ተመልካች እንግዲህ መድብልም በጣም ነው የደነገጠው። ምንም ማድረግ አልችልም። በደንብ አሁን እንግዲህ ከምታለቃቅሽ በደንብ ብታስረጅኝ አይሻልም ወይ? ቅድስት ምን ሆነሽ ነው? ቅድስት ተቀይረሻል ሲላት የቀየረኝ ነገርማ አለ፣ ያዘንኩት ብዙ ነገር መጻውነትን ያወጣውበት በጣም ብዙ ነገር የለፋውበት እንደዚህ ሁሉ ነገር ከንቱ ሲሆንና በቀላሉ ስሸነፍ እንዴት ነው የማላዝነው ብላ እንግዲህ ስትናገር ነበረ። ነገር ግን ታይ እንደዚህ አትበይ፣ በደንብ መረዳዳት እንችላለን። ስለ ሁሉም ነገር ምንም ነገር የምትቸኪው ነገር የለም እያላት ነው እንግዲህ ውድ ተመልካች። ስለዚህ እንግዲህ አሁን ደግሞ አንዷ መታ በመካከሉ ዳንሷን አለም የተባለችው ዳንሱን እያሽከራከረችው ነው። አዲስም እድላይት ነው ማን ነው የምትባለውም ቆማ እሷ እቃ አጣቢና የቤት ሰራተኛ እስከሆነች ድረስ ሁሉም ነገር እያወቀች ነበረ። ዝም ብላ ቆማ ስታያት ምን ፈልገሽ ነው? ያንቺ ችግር ምንድነው? እኔ ምንም ፈልጌ አይደለም፣ እቃውን ለማንሳት ነው ወደ አንቺ የመጣሁት። ግን አንቺን ቆሜ ሳይሽ ሌላ ጉዳይ ውስጥ ነው ያለሽው። እንደዚህ መሆንስ ያስፈልጋል ወይ ስትላት ያይና ውጪ ማንሳት የፈለግሽውን ነገር አንሽና ስትላት ነበረ። እኔ መገርመሽኝ ነው እንጂ በራሴ ስራማ መቼ የራሴን ስራ እየሰራው እኮ ነው። እንዲህ በመሆንሽ እያየውሽ ነው የቆምኩት እንጂ እኔማ ስራም አለኝ ስትላት ነበረ። እንግዲህ ውድ ተመልካች ወደ ገደለው ቪዲዮ ደግሞ አብረን ስንሄድ እንግዲህ ወይዘሮ ማለት አሁንም ሌላ ወንድ ይዛ በጣም መድብል ትትናን የት እንደደበቃት በጣም እያፈላለገች ነው። አሁን ደግሞ በመካከሉ ዳጣን ይዛት ለዳጣ ብር አስተላልፍልሻለሁ፣ ይሄንን ነገር ብትተባበሪኝ ምንድነው የሚመስልሽ ብላ ዳጣን እያያዘቻት ነው። ዳጣ ደግሞ እንግዲህ ከመጀመሪያው እዚህ ቤት ስትመጣ ካወቃቻት በጣም ምግብ ትወዳለች፣ በጣም ብር ትወዳለች። በጣም እንግዲህ እንደኔ ቢጤ ከመንገድ ላይ ነው እነ መድብልን ያነሷት። ስለዚህ እሷ በተመቻት መንገድ ስለምትራመድ ማንነቷን ሜላት ስለምታቅ ብር እንደምትወድና የደሃ ልጅ እንደሆነች ስለምታቅ፣ ስለዚህ እንግዲህ አሁንም መድብል የደበቃትን ሴት ዳጣ እስከ ቤት ድረስ ሄዳ ዳጣ እንድታገናኛትና ነገሮቹን ብጥብጡን እንድታወጣ ስለፈለገች እንግዲህ ብዙ ነገሮችን እየተከታተለች ነውና፣ ስለዚህ እንግዲህ ምን ትላላችሁ? ስለዚህ አሁንም ዳጣ ከፊቷ ዞር ስትል ስልክ ለአለቆቿ ጨለማ ውስጥ ያሉት አለቆች ያሏት ሰውን የሚያፍኑ ጨለማ ቤት ውስጥ የሚያስሩ ሰዎች ጋር ደውላ አሁንም ፍንጭ አግኝቻለሁ ጠብቁኝ ስትላትም በቅበቂ። አሁን ለምንድን ነው የምትንበቀበቂው? አንቺ ወንድ የምትባዩ ያን እንደዛ ያደረጋትን ሰው ጎትተሽ እዚህ
እኛ ያለንበት ቦታ አንቺ ስታመጪልን ነው እኛ አንቺን እንደ ወንድ የምናይሽ ብሎ አሁን ያለበለዛ ዝም ብለሽ ስልክ ደውለሽ አትንቦቅቦቂ እያላት ነው ሜላትን። ምንም ችግር የለውም አመጣለሁ እኔ ምንም ችግር የለብኝም ወይዘሮ ሜላትም እያለች ነውና ስለዚህ እንግዲህ ውድ ተመልካች በጣም ድራማው የተወሳሰበና በስተመጨረሻ ላይም አዲስ ሁለት ሴቶች መጥቷል። ሁለቱም ሴቶች አንዷ ሰራተኛ አንዷ ደግሞ ጠጪና ወዝወዝ የምትለው ነች። እንግዲህ ይሄንን ቪዲዮ በደንብ እናንተም ላይክና ሰብ ካረጋችሁ እኔም ፍትፈታዬን እቀጥላለሁ በራሴ ቪዲዮ እስከመመጣ ድረስ። እናንተም ዩቲዩብ ማናጀርም እንግዲህ በዚሁ ቢያበረታታኝማ እኮ አፌ ፍትተተተ በቃ ይፍታታልና ስለዚህ ወይዘሮ ማለትም እንግዲህ ወደ ጉዳዩ ወደ ብጥብጧ በኃይለኛው ይዛለች። ወይዘሮ ቅድስትም ቤቴ እየተበጠበጠ ነው እሷና መድብል እንግዲህ በጣም ፒስት ሆኗልና በዚህ መካከል እንግዲህ በጣም የሚገርመኝ እንደ እነሱ ቤት ተከታታይ ዛሬ ላይ ቅድስት የቤት እመቤት ሆና ስትገኝ ሁለት ሰራተኛ አንድ በሷ ቦታ አንድ ሰራተኛ ቀጥራ ዳጣ እንኳን ከሰራተኛ ጋራ ኩሽና ውስጥ እየተርበተበተች ነው ያለችው። ቅድስት የቤት እመቤት በመሆኗ በጣም ደስ ብሎኛል። ሆኖም ግን አንዳንድ ፈተናዎች በጣም እያጋጠሟትና አንዳንድ ፈተናዎች በጣም እያስለቀሷትና ብሩኬ ያለ መናገሩና ብሩኬ እንደ ድሮ ያለ መንቀሳቀሱ በጣም አሳሳቢ ጉዳይ ላይ ነው እያረጋት ያለው። እንግዲህ ውድ ተመልካች ከመጀመሪያም እስከ መጨረሻ ይሄንን ቪዲዮ እነሱ ቤት ገብታችሁ መከታተል ትችላላችሁ። በጣም አንዳንድ ነገሮች የሚያሳዝኑና አንዳንድ ነገሮች በጣም የሚያስገርሙ ድራማ እየተወኑ ነው። ስለተወኑ ደግሞ በጣም ደስ ብሎኛል። ባላችሁበት ቦታ እንግዲህ እናንተም ሰላም ለሀገራችን ሲሆን ነው ሁሉም ነገር ቀረጻም የሚመቸውና በዚሁ ጎራ ብዬ ለሀገራችን ለኢትዮጵያ ሰላሟ እንዲበዛና ምኞቷ ሁሉም ነገር ለኛም በሰላም ወደ ሀገራችን ወይ አስገብቶን ወይ የራሳችን ህይወትና የራሳችን ኑሮ ሰጥቶን ዘና ብለን ዩቲዩብን የምንሰራበት ያድርግልን ብዬ ነው እኔ የምመኘው። እንግዲህ ከድራማው ብዙ ነገር እኔ በእውነት ቪዲዮ ቢታየልኝ ይሄ ድራማ በጣም ነው የተመቸኝ። ምሳሌ ድራማና አንድ ጊዜ ቪዲዮ ተነስቶልኝ በድጋሚ ዘው መለሰኝና የሱን ችግር ስለማላቅ ችግሩንም የቻናሌንም ችግር ላወቅ አልቻልኩም። እግዚአብሔር ደግሞ ከዛሬ በኋላ የኔ ቻናል እንግዲህ እየተነሳ ይሆናል ብዬ አስባለሁ። ላይክ እያደረጋችሁ እናንተም አበረታቱኝና ወዳችኋለሁ። ሁላችሁንም አከብራችኋለሁ። ዘና ፈታ እያላችሁ አበረታቱኝ እላችኋለሁ። ባይ እና እቅድህን ተቀበለች? አይ የእሷ ፍላጎት እንዲሆን ተስማምተናል። ለምን?